የኢራኑ መሪ አያቶላህ አሊ ካሚኒ ትላንት እንደተናገሩት ለ12 ቀናት በቆየው የእስራኤል ኢራን ጦርነት ኢራን ጦርነቱን አሸንፋለች ሲሉ ተናግረዋል። እስራኤልም በበኩሏ የምፈልገውን ግብ አሳክቻለሁ፣ ጦርነቱንም በድል ተወጥቻለሁ ስትል ተናግራለች። የእስራኤል የአየር ጥቃቶች የተለያዩ የቅርብ ወታደራዊና መረጃ የሚሰጡ አማካሪዎችን ጨምሮ የአብዮቱ ጠባቂዎች ከፍተኛ አዛዦችን ገድለዋል። እነዚህ የተገደሉት ቀላል ወታደራዊ ሰዎች ብቻ አልነበሩም። ከ15 እስከ 20 የሚሆኑ ታማኝ የካሚኒህ ጥብቅ በጣም የቅርብ ሰዎች ነበሩ። ካሚኒህ በጦርነቱና በቀውሱ ጊዜያት የሚያምኗቸውና የሚተማመኑባቸው ነበሩ። አያቶላ ከስደት ወደ ኢራን ሲመለሱ ስርዓቱን ማስወገድ ብቻ በቂ ሆኖ አላገኙትም። ይልቁን ፖለቲካውን ከሃይማኖት ጋር ያቆራኙ ኢስላማዊ ሪፐብሊክ መሰረቱ። ራሱን የኢራን ሻህ ብሎ የሚጠራ ንጉስ ሙሐመድ ረዛ ሼህ ቢህላቪ የአሜሪካ አጋር ነበር። በ1967 እንደ አውሮፓውያን አቆጣጠር በአባቱ እግር የንጉሱ ወራሽ ሆኖ ሰየመ። ነገር ግን በ1979 እንደ አውሮፓውያን አቆጣጠር ሁሉም ነገር ተቀየረ። በ1970ዎቹ መገባደጃ ላይ ሚሊዮኖች የሚቆጠሩ ኢራናውያን ስርዓቱን አፋኝና በቅጡ ማስተዳደር የማይችል ሲሉ በአደባባዮች ተነሱ። ሻህ በተፈናቀለበት አብዮት የተገለበጠው የተከታዮቹ አገዛዝ ክሊሪካል ሮል የገባ ብቻ ሳይሆን በሙስሊሙ ዓለም ላይ ደም ያፋሰሰ ግርግር ፈጠረ። አያቶላ ኮሜኒም ወደ ኢራን በተመለሱ ጊዜ አንድ ንጉሳዊ ስርዓት ብቻ ሳይሆን አዲስ ኢስላሚክ ሪፐብሊክ መገንባት ይፈልጉ ነበር። ፖለቲካ ሃይማኖት የሆነበት፣ ኢራንም የዚህ አብዮት ግሎባል ሚስዮኒ የሆነችበት። ኮሜኒ ልክ ፈረንሳይ ሊበራሊዝምን፣ አሜሪካ ዲሞክራሲን ለምዕራቡ እንዳሰራጩ ሁሉ ኢራንም ይህንን የሺያ አብዮት ወደ መካከለኛው ማስፋፋት አለብን ብሎ አመኑ። ይህ ግን አረብ ጎረቤቶችን በተለይም የሱኒ እምነት ተከታዮችን እንደ ሳውዲ አረቢያ ያሉትን በእጅጉ አስጨነቀም። ከ1979 በፊት ኢራንና ሳውዲ አረቢያ ጠላቶች አልነበሩም። ሁለቱም የዘውድ አስተዳደሮችና ሁለቱም የአሜሪካ አጋሮች ነበሩ። ሆኖም ግን የኢራን የመጀመሪያ ዋና ጠላት ሆና የመጣቸው ሳውዲ አረቢያ ሳትሆን ኢራቅ ሆነች። ሳዳም ሁሴን የሱኒ አምባገነንና የአብዛኛው ህዝብ ሺያ እምነት ተከታይ የሆነባት ኢራቅን የሚያስተዳድር የኢራን አብዮት እንደሚሰፋ በመስጋት አስቀድሞ በ1980 እንደ አውሮፓ አቆጣጠር ኢራንን ወረራት። ይህም በ20ኛው ክፍለ ዘመን ረጅሙና በደም ከተጠመቁ ጦርነቶች አንዱ ሆነም። ከኮሜኒ ሞት በኋላ ኢራን ነገሮችን ቀልጣፋ አድርጓቸዋል። ፕሬዝዳንቶች እንደ ራፋ ሳንጃኒና ካታሚ ያሉት ኢራንን ወደ እንደገና መገንባትና ዲፕሎማሲ ላይ ትኩረት አደረጉ። ነገር ግን ይህ ዘላቂ አልሆነም። ምክንያቱም በ2003 እንደ አውሮፓውያን አቆጣጠር ሳዳም ሁሴን ከስልጣን ሲወርድ ኢራን ወርቃማ እድል አድርጋም ቆጠረችው። ሳዳም ከተወገደ በኋላ ኢራን ገንዘብ፣ የጦር መሳሪያዎችና የጦር አማካሪዎችን ወደ ኢራቅ አስገባች። የሺያ ወታደራዊ አካላትን ደገፈች። ቅዱሳን መቃብሮችን እንደገና ለመገንባት አገዘች። እናም በኢራቅ ፖለቲካ በጥልቅ ተሰማርታለች። ከሊባኖስ የሂዝቦላህ እስከ የየመኑ ሁቲዎች ድረስ የሚዘረጋ የተቃዋሚ ኃይሎች አውታር መረብ ዘረጋች። ግቡ በሳውዲ አረቢያ እና በምዕራባውያን ላይ ተጽዕኖ ማሳደር ነበር። መካከለኛው ምስራቅ በድንበሮች ሳይሆን በሃይማኖታዊ ክፍሎች ተከፈለ። ኳታር፣ ዩናይትድ አረብ ኤሚሬትስ እና ባህሬን የአየር ክልላቸውን ዝግ አድርገዋል። ኢራን የአሜሪካ የጦር ቤዝ የሚገኝባቸውን ማንኛውንም ቦታ አጠቃለሁ ብላ ከዛተች በኋላ ከኳታር በተጨማሪ በሶሪያና በኢራቅ በሚገኙ የአሜሪካ የጦር ቤዞች ላይ ጥቃት ሰንዝራለች። ይህን መላው የመካከለኛው አረብ ሀገራትን ያስኮረፈ ከመሆኑም በላይ ይህን ጥቃት በመኮነን ሶማሊያም የመጀመሪያ ሆናለች። አሜሪካ፣ እንግሊዝ፣ ፈረንሳይ፣ ጀርመንን የመሳሰሉ የምዕራባውያን ሀገራት
ለእስራኤል ድጋፋቸውን ገልጸዋል። ኢራንንም አውግዘዋል። በአንጻሩም የኢራን ስትራቴጂክ አጋር የሆኑት ቻይና፣ ሩሲያ፣ ሰሜን ኮሪያ እና ሌሎች ሀገራት በግልጽ ከኢራን ጋር እንደሚቆሙ አላረጋገጡም። በጠንካራ መግለጫም እስራኤልን አላወገዙም። ለምን የሚለውን በዚህ የሼልፍ ቲዩብ ፕሮግራማችን የምንመልሰው ይሆናል። አብራችሁን ቆዩ። መርጠን አናመሰግንም፣ ለይተን አንተችም። ቻይና በሀገራት ጉዳይ የምትከተለው ግልጽ ፖሊሲ ገለልተኝነት ነው። በመካከለኛው ምስራቅ ጉዳይ የምትከተለው አቋምም ፖሊሲዋን የሚጠብቅና የሚያንጸባርቅ ነው። በተጨማሪም ከሳውዲ አረቢያ ከእስራኤልና ከሌሎችም የባህረ ሰላጤው ሀገራት ጋር ኢኮኖሚያዊ ግንኙነትና ዲፕሎማሲያዊ ግንኙነት አላት። እንደ አውሮፓውያን አቆጣጠር በ2023 ቻይና ኢራንን እና ሳውዲ አረቢያን ያስታረቀችው ከሁለቱም ጋር የነበራትን ዲፕሎማሲ ግንኙነትን በመጠቀም እንደነበር ግልጽ ነው። ስለሆነም ለኢራን ወግና ግልጽ አቋም መያዝ ከነዚህ ሀገራት ጋር ያላትን ግንኙነት ሊያበላሽ ይችላል። በሌላ በኩል ደግሞ ቻይና ከምዕራቡ ዓለም ጋር ያላትን የንግድ ግንኙነት ለመጠበቅ ትፈልጋለች። በመሆኑም በዚህ ጦርነት ውስጥ በግልጽ ለኢራን ወግና መሰለፍን የማዕቀቦች ሰለባ መሆንን ፈጽሞም አትሻም። ከምንም በላይ ደግሞ ጊዜ የምትጠብቅለት በደቡብ ቻይና ባህር የታይዋን ደሴት ብርቱ ጉዳይ አለባት። ቻይና በተቻለ መጠን አሜሪካ በታይዋን ጉዳይ ቀጥተኛ ግጭት ውስጥ እንዳትሳተፍ ትሻለች። በኢራን ጉዳይ ላይ ግልጽ ወታደራዊ ድጋፍ መስጠት ከአሜሪካ ጋር አስቀድሞ ግጭት ውስጥ ሊከታት እንደሚችል ትገነዘባለች። ስለሆነም ቻይና በእስራኤል ኢራን ጉዳይ የምትታወቅበት የገለልተኝነት ፖሊሲዋን ጥንቃቄ የተሞላበት መንገድ አስጠብቃ እንደምትቀጥል ይጠበቃል። የሩሲያ ወቅታዊ ትኩረት ከዩክሬን ጋር የገባችበት ጦርነት ነው። በኢራን እስራኤል ግጭት ውስጥ ተጨማሪ ወታደራዊ ተሳትፎ የማድረግ ሸክም ይከብዳታል። ምንም እንኳን ኢራን ድሮኖችና ባላስቲክ ሚሳይሎችን በማቅረብ ተጠቃሽ ድጋፍ ብታደርግላትም ሩሲያ በግልጽ ከጎኗ መቆም የምትችልበት ነባራዊ ሁኔታ ላይ አይደለችም። በተጨማሪም በሩሲያ ዩክሬን ጦርነት ገለልተኛ አቋም ከያዘችው እስራኤል ጋር ያላት ዲፕሎማሲያዊ ግንኙነት አመድ ማልበስ አትሻም። ከምዕራቡ ዓለም ጋርም ቀጥተኛ ተጨማሪ ግጭት ውስጥ መግባትና ማዕቀብ እንዲጣልባት አትፈልግም። ይሄን ታሳቢ በማድረግ ሩሲያ ከኢራን ጋር የጋራ መከላከያ ስምምነት ለመፈረም ፈቃደኛ አልሆነችም። ይህም ትብብራቸው ገደብ እንዳለው ያሳያል። በሌላ በኩል ደግሞ ሩሲያ ከሳውዲ አረቢያና ከተባበሩት አረብ ኤሚሬትስ ጋር ያላት ግንኙነትን አስጠብቃ ማስቀጠል ትፈልጋለች። እነዚህ ሀገራት እስራኤልን ባይደግፉ እንኳን በበርካታ ምክንያቶች የኢራን ወታደራዊ አቅም እንዲተነፍስ የሚፈልጉ ናቸው። በምንም ሁኔታ ኢራን ኒውክሌር እንድትታጠቅ የማይመኙ ናቸው። ስለዚህ ከኢራን ጋር በቀጥታ የሚሰለፍ አገርን ማየት አይሹም። የሰሜን ኮሪያ ወቅታዊ ዋነኛ ትኩረት በኮሪያ ባህር ገብ አካባቢ ያለው ጂኦፖለቲካዊ ውጥረት ነው። በመሆኑም ከኢራን ጋር ያላትን ትብብር ከጦር መሳሪያና ከቴክኖሎጂ ልውውጥ በላይ አይሆንም። በሌላ በኩል ደግሞ ከደቡብ ኮሪያና ከአሜሪካ ጋር ሰጣ ገባ ውስጥ ባለችበት በዚህ ወቅት ከእስራኤል ጋር የሚያጋጫትን ተግባር ላይ መሳተፍ አትፈልግም። ከኢራን ጋር ያላት ግንኙነትም በተለይ በጦር መሳሪያና በኒውክሌር ቴክኖሎጂ ላይ ያተኮረ ነው። ነገር ግን በኢራን እስራኤል ግጭት ውስጥ ቀጥተኛ መሳተፍ ተጨማሪ ዓለም አቀፍ ማዕቀቦችን እንዳያስከትልባት ትሰጋለች። በአጠቃላይ እነዚህ ሀገራት ከኢራን ጋር ያላቸው ግንኙነትም በዋናነት በቴክኖሎጂ በኢኮኖሚያዊና በወታደራዊ ጥቅሞች ላይ ያተኮረ ነው። ግልጽ ወታደራዊ ትብብር ወይም አጋርነት ላይ የተመሰረተ አይደለም። በእርግጥ ከሩሲያ ጋር የጦር መሳሪያ አቅርቦትን ያካተተ ስምምነት ቢኖራቸውም ሩሲያ ከራሷ የሚተርፍ በቂ አቅርቦት ይኖራታል ተብሎ አይጠበቅም። በተጠቀሱትና በተያያዥ ምክንያቶች ከኢራን ጎን እንደሚቆሙ የሚታሰቡ ፈርጣማ ሀገራት በኢራን እስራኤል ግጭት ውስጥ ተለሳልሰው ታይተዋል። በግልጽ መሳተፍ የግጭቱን መጠን ከማስፋትና
ከማወሳሰቡም ባለፈ ከአሜሪካና ከሌሎች የምዕራባውያን ሀገሮች ጋር ቀጥተኛ ግጭት ውስጥ እንደሚከታቸው ግልጽ በመሆኑም ጥንቃቄን መታቀብን መርጠዋል። አበቃን። ሰላም።